ያደረጉትን ነገር አንተስ ታደርገዋለህ ወይ? እነሱ የሄዱበትን መንገድ አንተ ትሄድበታለህ ወይ? እነሱ የተከተሉትን መንገድ አንተ ትከተላለህ ወይ? ታደርጉታላችሁ? እሺ ይሏችኋል። እዛው በጥፊ ነው የሚሏችሁ። እዛው ሰድበው አብጠልጥለው ሰድበዋችሁ ነው የሚያባርሯችሁ። ደረጃ የሚባል አለ። ደረጃ አለ። ደረጃ ማወቅ አለብህ። ወዲያ ደረጃ ማወቅ አለብህ። ደረጃን ወቅ ያለ ደረጃ ባሪያ ነሽ። ሁሌ እንደ ባሪያ ነው የሚቆጥሯችሁ። ይንቋችኋል፣ ይጸየፏችኋል። ባይዘ ስለሚንቋችሁም ነው እንደዛ የሚያደርጉት፣ ስለሚጸየፏችሁም ነው። እነኛም አክቹዋሊ ፖለቲካውን ነው እንጂ አይፈቅድም። ታውቃለህ፣ ሂጃብ ማልበስ አይችሉም አማኝ ካልሆነ። ዑመር ሲደበደብ ነበር ለምንድን ነው የለበሱት ብሎ። አማኝ ያልሆነ ማልበስ ክልክል ነው፣ ወንጀልም ነው። ማልበስ አይችሉም ነበር። ግን ፖለቲካውን ስለሚፈልጉ ለፖለቲካው ብለው ነው የሚያደርጉት። የእኛዎቹ ደግሞ እርጋጦች ስለሆኑ አብዛኞቹ፣ ወንዱም ያው ከጠጅ ቤት ከቤተክርስቲያን ይልቅ ጠጅ ቤት የሚያዘወትር ተመዝሙር ይልቅ ሴቷም ቂጧም ማወዛወዝ የምትወድ ሶሪ፣ ያው እውነታ ማለት አይደበራችሁም አይከፋችሁም አይደለ? ኧረ በጣም እንደዛ ስለሆናችሁ ማለት ነው። አብዛኞቻችሁ የህዝብ ሽንት ቤት ስለሆናችሁ አይከፋችሁም፣ እውነታው ስለሆነ ይህን የምታደርጉ ማለት ነው። አብዛኞቻችሁ ሽንት ቤት ስለሆናችሁ የሚጸዳዱባችሁ ስለሆናችሁ የግድ አለቅላቂ መሆናችሁ ግዴታ ነው። አይከፋችሁም አንድ እውነታው ስለሆነ። ሰው እውነታው ሲነገረው ይሄንን ይገልጻል ብሎ እንደውም ይህንን ድምፅ ተጠቅሞበት እኔ ነኝ ማለት አለበት። ሽንት ቤት የሆናችሁ ማለት ነው፣ የተከራያችሁ ማለት ነው። እንደ ጥሩምባ አፋችሁን ተከራይተዋችሁ ራሳችሁን ሃይማኖት የምታሳድቡ ማለት ነው። ተውቀት ዜሮ የሆናችሁ ማለት ነው። አለማወቅ አንድ ችግር ቢሆንም ለማወቅ መሞከር አንድ ነገር ነው። እሱ ሌላ ችግር ሆኖ ሳለ ደግሞ ካለማወቅ ድንቁርና ከፍቶ የሌላውን አመስጋኝና የራስን አሰዳቢ መሆን ደግሞ ሌላ አስቀያሚ ነገር ነው። ችግራችን ይሄ ነው። ችግራችን ይሄ ነው። እስከ ስንት ነበር የተማራችሁት? ጎበዝ ተምራችኋል ለካ። ማንበብ ትችላላችሁ። ጎበዝ ማንበብ ትችላላችሁ። ማንበብ ትችላላችሁ። ጎበዝ። ኮመንት የጻፋችሁት መቼም ማንበብ ስለምትችሉ ነው። የሚጽፍ ሰው ሁሉ ያነባልና፣ የሚጽፍ ከሆነ አንድ ሰው ግዴታ ያነባል። የሚያነብ ሁሉ ግን ላይጽፍ ይችላል። ስለዚህ እየጻፋችሁ ነው፣ ማንበብ ትችላላችሁ ማለት ነው። ጎበዝ። የሚገርመው ግን በዚህ ዓመት ያው 2018 አንድ መጽሐፍ እንኳን ጨርሳችሁ አላነበባችሁም የሃይማኖታችሁን። ከ20 በላይ ግን ቪዲዮ ሰርታችኋል አለ ምናምን ነገር ሃይማኖታችሁ የሚያሰድብ ወደ 20 ቪዲዮ ሰርታችኋል በትንሹ። አንድ መጽሐፍ ግን በዚህ ዓመት አንብባችሁ አልጨርሳችሁ። ማንበብ ትችላላችሁ እኮ ግን ኮመንት ነው የጻፋችሁበት፣ ሃይማኖታችሁ የሚያሰድብ ነው ያደረጋችሁበት። አንድ መጽሐፍ እንኳን አንብባችሁ አልጨርሳችሁም በዚህ ዓመት። ከእናንተ በላይ ታዲያ ሰነፍ አለ? አስቲ ጀነራላይዜሽን እየሰራው አይደለም። ይሄንን የምታደርጉ ከ20 በላይ ቪዲዮ ሰርታችሁ ሃይማኖታችሁን ያሰደባችሁ አንድ መጽሐፍ እንኳን ስለ ሃይማኖታችሁ ያላነበባችሁ፣ ታዲያ እናንተን አይገልጻችሁም? ይሄ እየሰማህ ያለኸው አንተን ራሱ ይመለከታል፣ አንቺንም ጭምር ማለት ነው። በዚህ ዓመት አንድ መጽሐፍ እንኳን አንብበህ ያልጨረስክ ስለ ሃይማኖትህ፣ ግን ሃይማኖትህን እያሰደብሽ ያለሽ እናንተን ይመለከታል። በእናንተ ስንፍና በእናንተ ድክመት ምክንያት አባቶች በየገዳም እየታረዱ እየተገደሉ ነው።
ቁጥር አያድነንም። ባይዞ ቁጥር አይደለም የሚያድነ ጥራት ነው የሚያድነ። ያልነቃ ያልበሰለ ያላወቀ ማህበረሰብ ብዙ ቁጥር ቢኖርህ ዝም ኦልዌይስ ተመሪ እንጂ መሪ አይደለህም። ግሪሳ ነው የምትሆነው። ብዙ የወፍ ግሪሳን አንድ ድንጋይ ትበትናቸዋለች። ያልሰለጠነ ማህበረሰብ ብዛት አያድነውም። ያውን በዚህ በቴክኖሎጂ በረቀቀው ዘመን ላይ አንተ ቆመን ጠብቀኝ እንደንትን መመኪያ አድርገህ የቆምክ እሱ አያድንህም። የሚያድንህ እውቀት ነው። የሚያድንህ መናበብ፣ ተማንጋ ምን ማድረግ አለብኝ የሚል ነው የሚያድንህ። ተበታትነህ እዛ ገመድ እየተጎታተትክ የሚያድንህ አይደለም። ተበልተህ ታልቃታለህ። መሀል ያለው እንዴት ነው? ከዳር ጅብ እግሩን ሲበላው እያየ እኔ ጋር አይመጣም ብሎ ዝም እንዳለው አንድ በአንድ ሁሉንም እንደሚጨርስ አላወቁም። እግሩን ሲበላው አይ ወደ ጭንቅላቴ አይመጣም እግሬን ነው እየበላ ያለው ዝም ልበል እንዳለው ቢጤ ነው። ዙሪያህ እየተበላ እያለክ እያየ አባቶች የእምነት አባቶች እየሞቱ እያየ ለገዳዮችህ እያሸረገርክ ነው። ለገዳዮችህ ለአራጆችህ ድጋፍ እየሆንክ ነው። ዳይሬክትሪም ሆነ ኢንዳይሬክትሪ ለነሱ ፕሮፓጋንዳ እየሆንክ ነው። ሚዲያዎቻችንን ቃኟቸው እስኪ። ሚዲያዎቻችን አሁን ላይ እኮ ማስታወቂያዎቻችሁን እዩዋቸው እስኪ። የከፈታችሁት የሙስሊም ቻናል እኮ የተከፈተ ነው የሚመስለው ማስታወቂያዎቹ። ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰ አንተን አላለህም። ምክንያቱም ይጸየፍሃል። በዚህ መጠን እንኳን አደረሰ ብሏል። ክርስቲያን አላየውም። ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው። ለነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። በዚህ ልክ ጸየፋቸው። በዚህ መጠን ባንኮች ራሱ ሙስሊሞች ጋር እየሄዱ እንትን የሚሉት አሁን ክርስቲያኖች ጾም ላይ ነው። ሁሉም ወደዛ ገዳማውያን እስቲ ጾም እናስፈታቸው፣ ሽምብራ እንላክላቸው የሚል ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ገጥሞ ለገዳማውያን ለአንድ ገዳም ጾም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ ኤርፖርትም ሲያስፈጠር ነበረ። አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ አንድ ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋቸዋል፣ ጸየፏቸዋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጓችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ የምትበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ። እናንተ ጌም አድምቁ።
እናንተ ቂጣችሁን አወዛውዙ። እናንተ በብሔርና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለነሱ እያጨበጨባችሁ እነሱን ቬኔሬት እያደረጋችሁ አባቶቻችሁን ገዳሚያንን አስበሉ። ኤክስ የሚባል ለአማራው ያስነሳላችኋል። ዋይ የሚባል ለኦሮሞ ያስነሳላችኋል። ዜድ የሚባል ለትግሬው ያስነሳላችኋል። ገመድ ትጓተታላችሁ፣ አባቶቻችሁን ታስበላላችሁ። እነኚህ ሶስቱ አካላት በትንሹ ሌሎችንም ጨምሮ ገመድ ሲጓተቱ ገንዘብ ይሰራሉ። ጥሩ ገንዘብ ይሰራሉ። አሪፍ ቢዝነስ አላት መሰለኝ። እውቅና ያመጣሉ፣ ገንዘብ ይሰራሉ። እነሱ አጨብጫቢው አለቅላቂው የኤክስ ደጋፊ ዋይን ይሳደባል። ዋይን ሰው የሚሳደበው የዋይ ብሔር ነው የሚሳደበው። የዋይ ደጋፊ ደግሞ የዜድ ብሔረሰቦችን ይሳደባል። ከስር ተመልካቹ ደግሞ ይኸው ኤክሶች እኛን እየሰደቡ አይደል እንደ እኛ ምንም ባላወቅ ነው ይልና ጥላቻ አንተ ሃይማኖት ላይ ይዛል። ጥሩ አድርገው ቀምረውላችኋል። እርስ በርስ ያገዳድሏችኋል። እርስ በርስ ያባላችኋል። ገመዱን ብቻ መጎተት ነው የሚጠበቅባቸው እነሱ። ከላይ ያሉት እነኚህ ሶስቱን ብቻ ማጥበቅ ነው። ቀዝቀዝ ሲል ኤክስ ለምን ዝም አልክ? ዋይን ረገጥ አድርገው ማለት ነው። ኤክስ ዋይን ረገጥ ሲያደርገው የዋይ ደጋፊዎች አለም ብለው ይመጣሉ። ዋይ ለምንድን ነው ዝም ያልከው? ዜድ ላይ ሄድበት ማለት ብቻ ነው። እናንተ የማህበሩ አለቅላቂዎች፣ አጨብጫቢዎች ለገዳዮቻችሁ፣ ለአስገዳዮቻችሁ